ሰበር ዜና የሄሞራጂክ ፊቨር በሽታ በደቡብ ኢትዮጵያ ክልል ተከሰተ። ሄሞራጂክ ፊቨር በሽታ በደቡብ ኢትዮጵያ ክልል ጅንካ ከተማ መከሰቱን የጤና ሚኒስቴር አስታወቀ። ሚኒስትሩ ወቅታዊ የጤና ጉዳይን አስመልክቶ ባወጣው መግለጫ እንደገለጸው ከአጋር አካላት ጋር በመሆን አደጋዎች እንዳይከሰቱ የመከላከልና ተከሰቱን በአፋጣኝ ማረጋገጥ የተቀናጀ የቅኝት ምላሽ ስራዎችን እያከናወነ ይገኛል። ለዚህም በአሁኑ ወቅት በደቡብ ኢትዮጵያ ክልል ጅንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር በሽታ መከሰቱን የቅኝት መረጃዎች ማመላከታቸውን አስታውቋል። በሽታው እስካሁን 8 ሰዎች መጠርጠራቸውንም አመላክቷል። ጤና ሚኒስቴር የበሽታው መንስኤ ለማወቅና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠርና ፈጣን ምላሽ ሰጪ ቡድን ቦታው በመላክ የመስክ ግምገማዎችና የላቦራቶሪ ምርመራዎችን እያከናወኑ መሆኑን ጠቁሟል። ተጨማሪም የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የሕክምና አገልግሎት አሰጣጥን እያጠናከረ እንደሚገኝ አብራርተዋል። በአሁኑ ሚኒስትሩ ሌላ ተጨማሪ መግለጫ እስከሚሰጥ ድረስ ለመከላከልና የሚከተሉትን ምክር ሀሳቦችና መቃቂዎች ተግባራዊ ማድረግ እንደሚገባ አሳስቧል። ጤና ሚኒስቴር በአፍ በአፍንጫና በሌሎች የሰውነት ክፍሎች የመድማት ትኩሳት ማስቀመጥና ማስመለስ ምልክት ሲኖር ሕክምና ተቋማት መሄድና በወቅቱ የላቦራቶሪ ምርመራ ማድረግ ከታየበት ከማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከል ዘዴዎችን መጠቀም፣ እጅን በሳኒታይዘር በውሃና በሳሙና መታጠብና ማጽዳት፣ ማንኛውም ጤና ተቋም በታካሚዎች ልየታ አካባቢ ልዩ ትኩረት በመስጠት የቫይራል ሄሞራጂክ ፊቨር በሽታ መለየት፣ መመርመር፣ ማከምና ሪፖርት ማድረግ ያስፈልጋል ተብሏል።